ጉልበት ማለት አንድን ስራ የመስራት አቅም፣ አንድን ስራ የመስራት አቅም። ይሄ ምን ይባላል? ጉልበት ይባላል። በቃ ጉልበት ማለት አንድን ስራ የመስራት አቅም ነው። ስለዚህ ጉልበት የራሱ የሆነ መለኪያ አሃድ አለ። ስለዚህ የጉልበት መለኪያ አሃድ ምን ይባላል? አሃድ ጁል ይባላል። ጁል፣ ጉልበትን በጁል እንለካለን ማለት ነው። ጁል ማለት የጉልበት መለኪያ አሃድ ነው። እንዲሁም ደግሞ ስለ ጉልበት ስናነሳ የተለያዩ የጉልበት ምንጮች አሉ። የተለያዩ የጉልበት ምንጮች አሉ። እነዚህ የጉልበት ምንጮች አንደኛው የጉልበት አይነት ወደ ላይኛው የጉልበት አይነት ይቀየራል። ምን ይላል የጉልበት ጥበቃ ሕግ? ጉልበት ሊጠፋም ሊፈጠርም አይችልም። ነገር ግን ጉልበት ከአንደኛው የጉልበት አይነት ወደ ላይኛው የጉልበት አይነት ምን ይላል? ይቀየራል ወይም ይለወጣል ይለናል። ስለዚህ ከነዚህ የጉልበት ምንጮች ውስጥ ጥቂቶችን እናያለን። ለምሳሌ የጉልበት አይነቶች ውስጥ የምግብ ጉልበት፣ የነዳጅ ጉልበት፣ የፀሐይ ጉልበት፣ የእንቅስቃሴ ጉልበት፣ የግለት ጉልበት እያላችሁ ብዙ የጉልበት አይነቶችን መዘርዘር ትችላላችሁ። እነዚህ የጉልበት አይነቶች ከአንደኛው የጉልበት አይነት ወደ ላይኛው የጉልበት አይነት ይቀየራል ወይም ይለወጣል። በዚህ መልኩ የጉልበት አይነቶችን መለየት ነው። ሌላው ሰው ጉልበት ከየት ያገኛል? ሰው ጉልበት የሚያገኘው ከማን ነው? ሰው ጉልበት የሚያገኘው ከምንድን ነው? ከሚመገበው ምግብ። ከዚህ ነው ሰው ጉልበት የሚያገኘው ከሚመገበው ምግብ ነው። የሰው ልጅ ምግብ የማይመገብ ከሆነ የጉልበት መጠኑ እየቀነሰ ይሄድና ስራ የመስራት አቅሙ በዛው ልክ እየደከመ ይመጣል። ስለዚህ ሰው ምግብ የሚያገኘው ከጉልበት ነው። ሰው ከምግብ የሚያገኘው ጉልበት በምን ይለካል? በምግብ ውስጥ የሚገኘው ጉልበት በምን ይለካል? በካሎሪ ይለካል። ይህንን መለየት ያስፈልጋል። ስለዚህ ካሎሪ የሚያገለግለን ከምግብ የምናገኘው ጉልበት ለመለካት እንጂ ሌሎች የጉልበት አይነቶችን ለመለካት እንደማያገለግል መለየት ተገቢ ነው ወይም አስፈላጊ ነው ማለት ነው። ይህንን በትኩረት መለከታተልና ድምፅ ማለት ምን ማለት ነው የሚለውን ስንመለከት ድምፅ ማለት ነገሮች ሲርከበከቡ ወይም ነገሮች ሲጋጩ የሚፈጠር የጉልበት አይነት ነው። ድምፅ ማለት በእርግብግቦሽ አማካኝነት እርግብግቢት አማካኝነት ይፈጠራል። ይሄ ድምፅ ነው። ድምፅ እንዴት ይፈጠራል ብትባሉ ድምፅ የሚፈጠረው ነገሮች ሲጋጩ ወይም ነገሮች ሲርገበገቡ በነገሮች እርግብግቢት አማካኝነት የሚፈጠር የጉልበት አይነት ነው ድምፅ። ስለዚህ ይሄ መለየት ነው። ሌላው ለድምፅ መፈጠር አስፈላጊ ነገሮች ለድምፅ መፈጠር አስፈላጊ ነገሮች የሚባሉት አንደኛ የድምፅ ምንጭ ያስፈልጋል። የድምፅ ምንጭ ይሄ ያስፈልገናል። ሁለተኛው ድምፅ አስተላላፊ ነገር፣ ሶስተኛው ድምፅ ተቀባይ። እነዚህ ነገሮች አስፈላጊ ናቸው ለድምፅ መፈጠር። ድምፅ አለ ከተባለ በአንድ አካባቢ ላይ ወይም ድምፅ ከሰማን የድምፅ መነሻ ነገር አለው ማለት ነው፣ ወይም ሶርስ ኦፍ ሳውንድ ብለን የምንጠራው ድምፅን አስተላላፊ ነገር አለ ማለት ነው። ዘንድ ድምፅ ተቀባይ ደግሞ የእኛ ጆሮ እንደ ድምፅ ተቀባይ በመሆን የሚያገለግል ነው። በዚህ አማካኝነት ለድምፅ መፈጠር አስፈላጊ ነገሮች እነዚህ ሶስቱ እንደሆነ መለየት ነው። ከዚያ በተጨማሪ ድምፅን ለመተላለፍ ቁስ አካል ድምፅ የሚተላለፈው በምን ውስጥ ነው? ድምፅ ለመተላለፍ ምን ያስፈልገዋል? ቁስ አካል ይፈልጋል። እነዚህ ቁስ አካሎች እነማን ናቸው? ጠጣር፣ ፈሳሽ እና ጋዝ። እነዚህ ምንድን ናቸው?
ድምፅ አስተላላፊ በመባል የሚታወቁ ወይም ድምፅ ለመተላለፍ የሚያስፈልጉ ሶስቱ ነገሮች። ድምፅ በምን ውስጥ ሊተላለፍ አይችልም? በወና ውስጥ ሊተላለፍ አይችልም። ድምፅ በወና ወይም ቫኪዩም ውስጥ አይተላለፍም። ይሄ መለየት ያስፈልጋል። ሌላው የድምፅ ፍጥነት በእነዚህ በሶስቱ ቁስ አካላት ውስጥ ይለያያል። ስለዚህ የድምፅ ፍጥነት በጠጣር ውስጥ በከፍተኛ ሁኔታ ይተላለፋል። በፈሳሽ ውስጥ ደግሞ ከጠጣር ባነሰ ሁኔታ ይተላለፋል። በጋዝ ውስጥ ደግሞ ከሁሉም የቁስ አካላት ባነሰ ሁኔታ ድምፅ ይተላለፋል። ስለዚህ የድምፅ ፍጥነት በከፍተኛ ሁኔታ የሚተላለፈው በጠጣር ነገሮች ውስጥ ነው። ለምን? የጠጣር ነገሮች ፓርቲክል በጣም የተጠጋጉና የተቀራረቡ ስለሆነ ድምፅን በከፍተኛ ሁኔታ ለማስተላለፍ ያስችላሉ ወይም ያገለግላሉ ማለት ነው። እንግዲህ ይህንን በምዕራፍ 2 ላይ ያሉ ዋና ነጥቦች ብዬ ያስቀምጥኳቸው እነዚህን ነው። እነዚህን በአግባቡ መለየትና መረዳት ይጠበቅባችኋል። ቀጣይ የሚሆነው ወደ ምዕራፍ 3 ተፈጥሯዊ